ኤርሜላን ቀለበት ማን ስለሆንክ ነው አንተ አውልቂ የምትላት? ማን እኔ ኤፍሬም ስለሆንኩኝ ቀለበቱን አውልቂው። ኤፍሬም ሂድና እዚህ ከነዛ የማይሆኑ ሰዎች ጋር የፈለከው ነገር አለ። እኔ እዚህ ጋር አለ። እኔ ለምን አታረጋግም? ሁሌም ቢሆን እውነት የሚያወራ ሰው እዚህ ምድር ላይ አይወደድም። እኔ ደግሞ ማስመሰል ስለማልችል እውነታውን ነው የማወራው። ስለዚህ ሰው ወደደኝ አልወደደኝ አይ ዶንት ኬር። ሁሌ ስህተት እንደሰራችን አትሸፋፍኑላት። እሺ እንደዚህ ሩታ ልጅ ወልዳል፣ ማንም ሰው ይወልዳል። ሰምተኛል አይደል? እናቶቻችንም እኛን አምጠው ነው የወለዱን 9 ወር ተሸክመው። ስለዚህ የሷ አወላለድ ምንድነው የሚለየው? እንደዚህ ተሰቃየች። እንደዚህ ሁሉም እናቶቻችን ተሰቃይተውና ብዙ ነገር ተፈጥሮባቸው ነው የሚወልዱት። ስለዚህ ገረ እንደመጣለ አፍህን ባትከፍት ጥሩ ነው። ለምን ከፍታለሁ? ትክክለኛ ነገር ነው እየነገርኩ ያለው። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እና እንዴት ናችሁ? እንግዲህ ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ ማለት ነው ቤተሰቦች፣ ውድ የኔ እንቁ ፋሚሊዎች። እንግዲህ ያው እንደሚታወቀው በዚህ ሰሞን ብዙ ነገሮች እየተፈጠሩ ነው፣ ብዙ ነገሮች እየተካሄዱ ነው እና ትናንትና ደግሞ ያው አብዛኞቻችሁ በጣም የተናደዳችሁ ሰዎች አላችሁ። በእኔ ድርጊት እኔ ባደረኩት ነገር ተናዳችሁ፣ ብዙዎቻችሁ በጣም የተናደዳችሁ ሰዎች አላችሁ። አንዳንድ ኮሜንትም እያነበብኩኝ ነበርና ትንሽ የሚያስጠላ አስተያየት ነበር እየሰጣችሁ የነበረው። ዛሬ ግን ያው እሱን ላወራ አልተውኝም። ግን ደግሞ ያው እኔ እውነታውን ነው ያወራሁት። እዚህ ዓለም ላይ ሲጀመር እውነት የሚያወራ ሰው አይወደድም። የሚያስመስል ሰውና ዝም ብሎ ውሸት የሚያወራ ሰው ነው የሚወደደው። እውነታውን ወጪ የሚያወራ ሰው አይወደድም። እና እኔ ችግር የለብኝም እናንተ ስለወደዳችሁ ስላልወደዳችሁ ወይ ደግሞ እናንተ እንድትወዱኝ ፈልጌ ወይም ደግሞ እንድትጠሩኝ ፈልጌ አይደለም ያደረኩት። እኔ ማንም ሰው እንዲወደኝ ብዬ እስከዛሬ ምንም አይነት ነገር ያደረኩት ነገር የለም። የራሴ ነገር ሁሌም ቢሆን እሺ ሞተው እንጂ እከሌ እንዲወደኝ ማስመስለው ምንም አይነት ጉዳይ የለም። ከአስተዳደጌ ጀምሮ እያስመሰልኩኝ አላደኩኝም። እውነት እየተነገረኝና እውነት እያወራው ነው የመጣሁት። ስለዚህ የማስመሰሉ ነገር ሲጀምር አላቆምም፣ ህሊና የማይፈቅድልኝምና ማስመሰሉ ስለማልችል እውነታውን ነው ማወራው ማለት ነው። ቤተሰቦች እንግዲህ እውነታውን ይሄንን ይመስላል ማለት ነው። ቤተሰቦች ግን ይሄኛው ነው እውነት ለምትሉ ያው ሁሉም ነገር ጊዜ ያሳያችኋል። ጊዜው መፍትሄ ነው። ጊዜው መድኃኒት ነው። ለሁላችንም ለሁሉም ሰው ጊዜ ነው መድኃኒቱና ማን እውነተኛ እንደሆነ ማን ሐቀኛ እንደሆነ ማን ትክክለኛ እንደሆነ ጊዜ ማሳየን ይሆናል ማለት ነው። ውድ ፋሚሊዎች እንግዲህ ቤተሰቦች ዛሬ ግን የመጣሁላችሁ ያው አቤል ላገኘክ ፈልጋለሁ ብሎኝ ከዛ በፊት እንደዚህ ላገኘክ ፈልጋለሁ ብሎኝ ከሱ ጋር መጨቃጨቅ ስለማልፈልግ አላገኘሁትም ነበር። ስልክም እያነሳሁለት አልነበረም። ግን ደግሞ እናንተም በውስጥ መስመር አቤልን አግኝተህ አውራው እያላችሁ ነበርና ምክንያቱም አቤል አሁን ላይ የአብርሃም ቀኝ እጁ ሆኗል። እንደዛ የሄርሜላም እንደዛ እንግዲህ ያው ያሰበው ነገር ተሳክቶለታል ብዬ አስባለሁ። ምክንያቱም አብርሽና ሄርሜላ አንድ ላይ እንዲሆን ይፈልግ ነበር። ያሰበው ነገር ተሳክቶለታል። እሱን ነው ማስበውና ቤተሰቦች እንግዲህ እዚህ ሲመጣ ደግሞ ጠርቼዋለሁ። ሲመጣ ደግሞ ያው እንዲያወራኝ ምን እንደፈለገና ለምን እንደዚህ አስቸኩሎ እንደጠራኝ አብረን የምናየው ነው ማለት ነው። ፋሚሊዎች እንግዲህ ያው ትላንትና ስላደረኩት ነገር እኔ አሁንም ትክክል ነኝ። ዛሬም ነገም ከነገ ወዲያም ሁሌም ቢሆን አብርሽና ሄርሜላ አንድ ላይ እንዲሆኑ አልፈልግም። ይሄ የራሴ የሆነ ፍላጎቴ ነው ያወራሁት። አታውራ የምትሉኝ ሰዎች ካላችሁ ደግሞ ደጋግሜ ያወራዋሉ። የሚደብራችሁ ሰዎች ካላችሁ ማለት ነው ደጋግሜ ያወራዋሉ ይሄንን ቃል ማለት ነው። እኔ አሁንም ቢሆን አብርሽ ከሩታስ ጋር ሲሆን ብቻ ነው የሚያምርበት። ልጁን በሰላም ማሳደግ አለበት። እዚች ጋር በመሀል ልጅ እየተጎዳ ነው። ልጅ ትልቅ እግዚአብሔር ስጦታ አለና እኔ እንጃ ስላችሁ ብዙ ጸጸት ነው የሚሆንበት። ሩታም እንደዛው አብርሃምም እንደዛውና ብዙ ጸጸት ነው የሚሆንበትና አንድ ላይ ሆነው ነገራቶችን ቢያስተካክሉ በጣም ደስ ይለኛል። አብርሃም ደግሞ ነገርን እየተጋፈጠ አይደለም፣ ለልጁ ሲል እየተጋፈጠ አይደለም። አሁንም አስረግጬ በነገራችሁ ነገር ቢኖር አብርሃም ለልጁ ሲል እየተጋፈጠ አይደለም፣ እየሸሸ ነው፣ ከነገራቶች እየሸሸ ነው። ያ ደግሞ ጥሩ አይደለም። ለልጁ መጋፈጥ ያለበት ልክ እንደ አባት ተጋፍጦ ነው ሁሉም ነገር ማድረግ ያለበት እንጂ ከነገራቶች መሸሽ ጥሩ አይደለም። አሁን ላይ ማለት ነው አሁን ላይ በዚህ ሁኔታ ከነገራቶች መሸሽ ጥሩ አይደለም። ነገራቶችን መጋፈጥ ነበር የነበረበት። ያው አቤል መጥቷልና እያየሁት ነውና እስቲ ይፈጠረው ነገር አብረን የምናየው ይሆናል። እኔ ጨቀጨቅም ሆነ ከሱ ጋር ሌላ ወሬ ምንም አልፈለግም። ምክንያቱም እኔ ሰላም ነው የምፈልገው ከሱ ጋር ከዚህ እንደኝም ከአብርሃም ጋር እንጂ እና እስቲ አቤላ
እንዴት ነው? አማን ነው? ወደ ሰላም አለና እፈልግሃለሁ ምናምን ብለህ አቻኩለህ ነው የጠራኝና ያው እኔም ካሜራ ይዤ ነው የጠበቅኩ። ያው ኦዲየንሶችም ከአንተ ጋር እንድንገናኝ ፈልገው ነበር። አንዳንድ ጥያቄዎችን ጠይቀህ ያሰበው ነገር ተሳክቶለታል በለው ንገረው ተብያለሁና ያ አብርሽና ሄርሜላ አንድ ላይ እንዲሆኑ ትፈልግ ነበር። አንድ ላይ እንዲሆኑ ደግሞ ብዙ ነገር ለፍተሃል፣ ብዙ ነገር አድርገሃል። አንድ ላይ እንዲሆኑ አብርሃምንም መክረዋል፣ ሄርሜላንም እንደዛው ብዙ ነገር አድርገሃል አንድ ላይ እንዲሆኑ። በስተመጨረሻም አብርሽና ሄርሜላ አንድ ላይ ሆነዋል። እንኳን ደስ አለ። እንኳን አቶ ደስ አለ። እንኳን ደስ አለ። አሁን የደስታ ቀን ነው፣ የደስታ ጊዜ ነው። ደስታ ሁሉ ሀዘን እንዳለ ይመጣል፣ አትርሳ። እሱ ነው ማሳወቅ ነው የታወቀ። እኛ የሰው ልጆች እስከሆነን ድረስ ማለት ነው ወደዚች ምድር ስለመጣን ደስታም ሆነ ሀዘንም ሆነ ልንቀበል ነው የመጣ ነው። ገብቶሃል አይደል? ይኸውልህ ደስታም ቢኖር ሀዘን አለ፣ ሀዘንም ቢኖር ደግሞ ደስታ አለ። ከሀዘን በኋላ ደስታ አለ፣ ከደስታ በኋላ ደግሞ ሀዘን አለ። ስለዚህ እኩል ነው ማድረግ ያለብን 50-50% እና እንኳን ደስ አለ ደግሞ ላልከኝ ግን የሰው ደስታ አበላሽቶ ወደ ራስ ደስታ መመለስ በጣም የሚከብድ ነገር ነው። ደስታ በራስ እጅ አልፈልግም ካልከው ምን ያደርግልሃል? በቃ መተው ነው እኮ። በግድ ደስታ ሊያዝ አይቻልም። ገብቶሃል አይደል? እየተደበደቡ ደግሞ ደስታ ምንም የለም ልትለኝ ያሰብኩው ነገር ገብቶኛል። ገብቶሃል አይደል? ኤፍሬም አሁን የሩታን ደስታ ነጥቀ የእንትናን የሄርሜላን ደስታ ሰጠ ልትለኝ ነው። አሱ ገብቶኛል። እንዲህ ልትለኝ አሁን እኔ ዛሬ እፈልግሃለሁ ያልኩ ምክንያት ኤፍሬም ከዚህ በፊት ምናልባት በተለያዩ ጉዳዮች ተገናኝተን እናውቃለን። በሩታና በአብርሽ ጉዳይ ማለት ነው። ተጣልተናልም ብዙ ነገር ውስጥም ገብተናል። ግን ደግሞ እኔም አንተም የሱ ወንድም ነህ፣ እኔም የሱ ወንድም ነኝ። ጓደኛሞች ነን። እኔና አንተም ጓደኛሞች ነን። ሁላችንም እንተዋወቃለን። ግን ደግሞ ያላግባባን ብዙ ነገሮች ስለነበሩ ተጣልተናል። ጥፋቱም ያንተ ሆኖ ተገኝቷል። ገብቷል አይደል ኤፍሬም? ከዚህ በፊት ይቅርታ ብለሃል። አሁን ደግሞ እንደገና ደግሞ ሌላ ስህተት እውነት ይቅርታ ያለ ሁሉ ማለት ጥፋተኛ ሆኖ አይደለም፣ ነገርንም ለማብረድ ይሆናል። ገብቶሃል? አንዳንድ ሰው መጥቶ ይቅርታ ሲጠይቅ ያ ሰው ጥፋተኛ ሆኖ ሳይሆን በጣም ቅን ልብ ስላለውና ነገራቶችን ለማስተካከል ስለሚፈልግ ነው አብዛኛው ሰው ይቅርታ እንጂ ሁሉም ሰው ጥፋተኛ ሆኖ አይደለም ይቅርታ። ይሄንን አንደርስታንድ አድርግልኝ። እሺ አሁን እሱ በቃ አንተ ፍጹም ሰው ነህ፣ ምንም አትሰራ። አይ ነው አረ ፈጣሪ ብቻ ነው ፍጹም ሰው በዚህ ምድር ላይ። ማንም በዚህ ምድር ላይ የሚኖር ሰው ማንም ሰው ፍጹም ሰው የለም። እኔ ፍጹም ነኝ እያልኩኝ ሳይሆን በብዛት ይቅርታ የሚጠይቀው ሰው ጥፋተኛ ሆኖ ሳይሆን አንዳንድ ነገራቶችንም ለማብረድ ይሆናልና ለመተውም ይሆናል። ጥፋተኛ ስለሆነ ብቻ ነው ይቅርታ የሚጠይቀውና ለዛ ነው መልስ ነው እየመለስኩልህ ያለሁት እንጂ ፍጹም ሆኜ አይደለም። እሺ ለማንኛውም እና አሁን የጠየቁ አሁን የመጣሁት በጣም ፈልጌ የመጣሁበት ዋነኛ ነገር አብርሽ ምን አድርጎ ነው? ወንድም ነው። ወንድም ላይስ ለምን እንደዚህ ትሆናለህ? እኔ እንደሌሎቹ ቀንተ ነው ወንድም ላይ ሌላ ነገር ትፈልጋለህ ምናምን አልልህም። ቀንተ አለም ምናምን አልልህም። ምክንያቱም እኔ ጠንቅቄ ያውቃለሁ ወንድም ላይ እንደማትቀና። ወንድም ላይ አይደለም ጓደኞቼ ላይ እኛ ላይም እንደማትቀና አውቃለሁ። ግን ደግሞ ምን አሳስቶ ነው እንደዚህ ማለት ከሱ ከተጣላው ሰው ጋር እሱን ከሚያቋሽሽ ሰው ጋር ከነዳኒ ከነሩታ ከነ ሜሪ ጋር ሆነ አብርሃምን እንደዚህ ልትለው ይቻልከው? እኔ ሩታ አሁን ማግኘቻት የለም ከሷ ጋር ብዙ ነገር ላደርግ ይችላል። አድርግ እሱማ ኖርማል ነው። ከማድረግ አይ ከመሰለ እንደዚህ ባላደርግ ከመሰለ አሁን ሩታን አግኝቻት ከሩታ ጋር በመሆን ብዙ ነገር ላደርግ ይችላል። ምንም አብርሃም ላይ ጋር ምንም ልታደርግ አትችልም። ያለቀ ጉዳይ ምንም ልትለው አይ ስለ አሁንም መልስ ነው እየመለስኩልህ። እንኳን አንተ አረገዝኩ ብላ መጣ ምንም የተለወጠ ነገር የለም አብርሃም ጋር ገብቷል አይደል? ከሩታ ጋር ሆኜ አይ ስለ ነገራቶች እንዴት እንደሚለወጡ እንደማይላወጡ እሱ አሰት የሆነ ነገር ይዛችሁ መጣችሁ የሆነ ነገር ልፈጥሩ ትችላላችሁ። ግን ምንም እንደማይሳካልህ ጠንቅቄ ነገር ነው። ከሩታ ጋር የሆነ ነገር አረጋለሁ፣ ከሜሪ ጋር ከዳኒ ጋር የሆነ ነገር አረጋለሁ የምትለው ነገር ምንም አይሳካም። ምክንያቱም ትልቅ ልጅ በሚባለው ደረጃ ራሱ አርግዣለሁ ምናምን ብላ መታ ራሱ ምንም የቀየረችው ነገር የለም ኤፍሬም። አሁን ደግሞ ከሩታ ከሜሪ ከዳኒ ሆነ አንተ ወንድሙ በቅርቡ በቤተሰቡ በኩል መተ ምንም ነገር የሚለወጥ ነገር የለም። አሁን አብርሃም ነቅቶባቸዋል። ገብቷል አይደል? ከእንቅልፉ ነው ነቅቶባቸዋል ምናምን የምትለው ምን ከሁሉ ነገር ነው የነቃባቸው። ይኸውልህ ከእንቅልፉም ይሁን አብርሃም ተኝቶ ነበር። ባይዚ አሁንም ተኝቷል። አብርሃም አሁንም ተኝቷል። የነቃ ይመስላል እንጂ አልነቃም። መንቃት እንደዚህ አይደለም። በጥፊ ያነቃችሁ እኮ ይበቃል።
በጥፊ እቃ እያሳጠበችው ምናምን ብዙ ነገር እያደረገችው አነቃችው። አሁን አልነቃም። እውነት ነቃ። ከሄርሜላ ጋር ስለሆነ ነው የነቃ መሰለህ። አንዴ ነቅቷል። ሄደ እሱ ራሱ ብትወረው ማለት ነው አግኝተህ ብትወረው። ግን አንድ ነገር ልንገርህ አንተ ወንድ ልጅ ነህ አይደል? እንደ በራስህ ልምጣልህ። አብርሃምን ተውና በራስህ ልምጣልህ። ገብቶሃል አይደል? ከዚህ በፊት ፍቅረኛ ሳይሆን ሚስት ነበረ። እነዚህ ልጆች ተጋብተው አብረው እየኖሩ ማለት ሚስት ነበረ። ብዙ ነገር ከዚች ልጅ ጋር አሳልፈሃል። ብዙ ነገር አድርገሃል። ተወዳት ነበር፣ ታፈቅራት ነበር እና በመሀል ደግሞ ልጅ መጣ እና ልጅ አላችሁ፣ ተጣላችሁ። ያለ መግባባት ነገር ብዙ ነገር ተፈጠረ። አንተና እሷ ያለ መግባባት ነገር ብዙ ነገር ተፈጠረ እና በዛ መሀል ውስጥ ተለያያችሁ። እንደ ወንድ ልጅ ግን ማድረግ ያለብህ ነገር ሌላ ሴት ጋር ነው መሄድ ያለብህ ወይስ ለልጅ ስትል ለወለድከው ልጅ ስትል ልጅ የምትወደው ከሆነ ለዛ ልጅ መስዋዕትነት ከፍለህ ለትንሽ ጊዜ ትረጋጋለህ ወይስ ሮጠ ሴት ጋር ሄደህ ቀለበት ታደርጋለህ? አሁን እንዳልከው ተረጋግቼ ነገሮችን ለማስተካከል ሞክራለሁ እና አሁን እኮ እኔም እያልኩ ነው አብርሃም ተከለለ አልሞከረም ልትለኝ ነው? እግር ስር አንተ ራሱ ተንበርክከህ ለምን ማምን ነው እኔ ይቅርታ ይጠይቃታል ያልኩት። አሁን አብርሃም ሄዶ ለሩት ይቅርታ ይጠይቃል እያልኩ ያለው ይሄ ልጅ የተጎዳ ልብ ነው ያለው። ገብቶሃል አይደል? ስለዚህ የሚጠገነው ሰውና የሚወደው ሰው አጠገቡ ስላለ በዛ ምንድነው በስድስት ወር የሰው ልጅ እኮ ከፍቅረኛው ጋር ተጣልቶ 3 ዓመት 4 ዓመት 2 ዓመት 1 ዓመት ይቆያል። የገረመህና ያስደነቀህ ነገር እናንተ የገረማችሁና ያስደነቃችሁ አንተም ሩታም እና ደግሞ ሌሎችም ሰዎች እነ ሜሪም እነ ዳንም ቢሆን የደነቃችሁ ነገር አንድ ወልዶ ስለተለያየ ነው። ሰው እኮ 5 10 ሞልቶ ይለያያል። መለያየቱ አለ ባቢላ አንደርስታንድ እያደረከኝ አይደለም። የቃጠሎ ህይወት ነበር እየኖረ ነው። አንደርስታንድ እያደረከኝ እሺ ምንድነው አንደርስታንድ? ይሄ አንደኛ በሰው ዘንድ ሴት እንደሚወድ ነው ሁሉም ሰው እየተረዳ ያለው። አሁንም ከሄርሜላ ጋር ቢል ቆይ ስማኝ አንድ አስጨርሰኝ ከሄርሜላ ጋር ነው ልጅ ቢጣላ ሌላ ሴት ጋር ይሄዳል ተብሎ ይገመታል። ያቋም ሰው ይሆን አይደለም ገብቶሃል? ያቋም ሰው ሆነ እንደዚህ አይደለም። ያቋም ሰው እንደዚህ አይደለም ገብቶሃል አይደል? በሰላሳ ልጅ የምትወደው ከሆነ ቢያንስ ለልጅ ስትል 1 ዓመት 2 ዓመት መረጋጋት አለብን። ገብቶሃል አይደል? የሰው ልጅም ሳይወልድ ለቤተሰቡ ክብር ብሎ ለራሱም ክብር ብሎ የተወሰነ ጊዜ ይረጋጋል። ባለፈውትም ለራሱ እያልኩት ነበር አይደል? ለቤተሰቡ ክብር ለራሱም ክብር ቢያንስ ከተፈታ በኋላ 1 ዓመት 2 ዓመት ቆይቶ ከማንኛውም ሴት ጋር ቢሆን ችግር የለውም። ግን አብርሃም ይሄን ነገር አላደረገም። ሮጦ ነው ሴት ጋር ሄደው ሮጦ ነው ቀለበት ያደረገው። ይሄ ደግሞ ለቤተሰቡ ክብር አይደለም፣ ለራሱም ክብር አይደለም፣ ውርደት ነው እንጂ ምናልባት ራሱ እንደ ክብር ባለፈውትም እያደረገ ነበር። እነሱ ዕቃ ሲያሳጥቡኝ እነሱ የሆነ ነገር ሲያደርጉኝ ለቤተሰብ ክብር ነበር ወይ ብሎኛል። አዎ ልክ ነው አይደለም? እኔ አሁን ያ ነገር ደግፌው አይደለም። አብርሃም በጣም የተከበረ ሰው ነው። በሩታ ምንድነው የምትደግፍላት? አሁን ሩታን የሆነ ነገር ደግፌ ምናምን አይደለም። አሁንም ወደፊትም እኔ አብርሃም ከሩታ ጋር እንድንስ ስለምፈልግ ነው። ሩታ አብርሃምን ትፈልገዋለች። ስለዚህ እንዲታረቁ ማመቻቸት ነው እንጂ ያለብን ከሄርሜላ ጋር ሌላ ነገር እንዲፈጠር ምናምን አሁን እየሰማው ነበር አይደል? አብርሃምና ሄርሜላ ከሀገር ሊወጡ ነው እየተባለ እየሰማው ነበር። ስለዚህ ይሄ ነገር ውስጥ ደግሞ እጅግ አንተም አለበት። ስለዚህ ወይስ አንተ ውጭ ሀገር በእነሱ ሰበብ መሄድ ፈልገህ ነው? ኧረ እኔ አይደለሁም የምሄደው፣ እነሱ ናቸው እንዲሄዱ ማያመቻቸው። ሄርሜላ ወሰደችኝ። እሺ ምን የሚቀንስ ነገር ምን የሚጨምር ነገር አለ አንተ ጋር? ሌላ ላይ አንተ ላይ ፍላጎትን አሳካክ እዚች ጋር ሰውን እንትን እያለ ሰውን ህይወት እየበጠበጥ የራስን ህይወት ማመቻቸት ግን ላሟላ ማንም ምንም አያገባው። እኔማ እየነገርኩህ ነው እና የፈለኩት ነገር ማድረግ መፍታለኝ። ምክንያቱም እኔ ራሴ ነኝ። ማንም ሰው የኔን ህይወት ወንቱ ሊኖርልኝ አይችልም። ያንተንም ህይወት ማንም ሰው መጥቶ ሊኖርልኝ አይችልም። ስለዚህ ማለት ነው ለራስ ያለው ራስ ነህ አንተ። አሁን ትክክለኛ ያወራ ሊመስልህ ይችላል አሁን መተ ማለት ነው። ትክክለኛ ነገር ግን አንድም ቃል አላወራም። ምክንያቱም ማለት ነው እኔ ለማሸማቀቅ ሄርሜላ በብር ገዝታት ነው፣ ቡዜን በብር ገዝታት ነው። እህቱ ነች አይደል? እህት ነች አይደል? ቡዜ በብር ገዝታው ነው ገዝቷት ነው አብርሃም። ከቡዜ ጋርም ተገናኝቼ ነበር። መናገር ያለብኝ ነገር ለሷ ማስረድቻታለሁ። ትክክል እንዳልሆነ ነገሩ ትክክል እንዳልሆነ ከሩታ አጠገብ ከቤት ቤተሰብን ማበጣበጥ ነው የምትፈልገው አለችኝ። ምንም ሁሌም ቢሆን እውነት የሚያወራ ሰው እዚህ ምድር ላይ አይወደድም። እኔ ደግሞ ማስመሰል ስለማልችል እውነታውን ነው የማወራው። ስለዚህ ሰው ወደደኝ አልወደደኝ አይ ዶንት ኬር። በጣም አሪፍ ሚገርም አነጋገር። አይ ዶንት ኬር። ኧረ እባክህ እንዳንተ እያስመሰልኩኝ ሰዎች እንዲወዱኝ ምንም ማደርገው ነገር የለም። ማንም ወደደኝ ማንም ጠላኝ ምንም አይመስለኝም። እኔ ይኸውልህ እንደኔ የተሰደበና እንደኔ እንትን የተባለ የለም። ምክንያቱም በአንድ ቦታ ላይ ጸንቼ የቆምኩ ሰው ነኝ። አሁን ግን አልጸናህም። አሁንም ጸንቼ የቆምኩ ሰው ነኝ። ምክንያቱም ከአብርሃም አጠገብ የቆምኩ ሰው ነኝ። ከእውነት አጠገብ
አንተ ግን ተገለባበት። የሆነ ጊዜ ላይ በቃ ሌላ ወሬ አያስፈልግም። ስማኝ አንተ ሺህ ዓመት አለዋል። አንተ አውርተህ የራስን ስሜት አውርተህ ካወራ በኋላ ሌላ ወሬ ማውራት ተገቢ አይደለም። አንተ ነህ ጸንተህ ያልቆምከው ምክንያት ምን ለምን እንደሆነ ታውቃለህ? የሆነ ጊዜ ላይ ሩታን ነበረ እየተቆጣና ብዙ ነገር እያረከ የነበረው። ከዛ ደግሞ ከአብርሃም አጠገብ ሆነ ማለት ነው። ከዛ ሲሰድቡ ሲቆጡ ምንም ይበሉ ምናምን ብዙ ነገር ሲደርስብህ እንዲህ ተቀየስክና ማጋ ሄድክ። ሩታ ጋር እንደገና እሺ፣ አንተስ ማጋር ነበር? ከዲጋኒማ ከሩታ አጠገብ ነበርኩ። ከዛ እውነቱ ሲገባኝ ከእንትና አጠገቡ ከማጋር ከወንድሜ አጠገብ። ኦኬ፣ ሩታ እውነት የላትም ኖሯትም አያውቅም። የምሬ ነው። የምነግርህ ነገር ሁሌ ስህተት እንደሰራች አትሸፋፍኑላት። እሺ፣ እንደዚህ ሩታ ልጅ ወልዳል፣ ማንም ሰው ይወልዳል። ሰምተኛል አይደል? እናቶቻችንም እኛን አምጠው ነው የወለዱን 9 ወር ተሸክመው። ስለዚህ የሷ አወላለድ ምንድነው የሚለየው? እንደዚህ ተሰቃየች። እንደዚህ ሁሉም እናቶቻችን ተሰቃይተውና ብዙ ነገር ተፈጥሮባቸው ነው የሚወልዱት። ስለዚህ ገር እንደመጣለ አፍህን ባትከፍት ጥሩ ነው። ለምን ከፍታለሁ? ትክክለኛ ነገር ነው እየነገርኩ ያለሁት። ገብቷል አይደል? ይኸውልህ አንተ እንደዚህ ዛሬ ትክክል መስሎ የታየ ነገር ነገ ላይ ግን ከባድ ጸጸት ውስጥ ያስገባል። አይደለም እኔ በትክክለኛው ቦታ ላይ ስለቆምኩ ምንም አይመስለኝም። ገብቷል አይደል? ሰው ሰደበኝ ምን አለኝ ብዬ ምንም የማይመስለኝ ሰዎች ነኝ። ይኸውልህ ስዘቀዘቅ ምን ስል እውነት አጠገብ ስለሆንኩ ነው ምንም አይመስል። አንተ አሁን ሄርሜላ የምታደርገው ነገር ትክክል ነች ብለህ ነው ታስበው? ቀለበቱ አብርሃም ቀለበት ማድረጉ ትክክል ነው ብለህ ነው ታስበው? እግዚአብሔር ምስክሬን ነው ምልህ የምነግርህ ነገር ትክክለኛ ነገር ነው ያደረገው። ምክንያቱም ለምኗት እኛም አስለምናት፣ ቤተሰብ ለመናት፣ አንተም ለመንካት እምቢ አለች። ስለዚህ የሚወደውና የሚያፈቅረው የሚያከብረው ሰው ጋር ስላለ ከሷ ጋር ቀለበት ስላደረገ እግዚአብሔርን ትክክለኛ ነገር ነው ያደረገው። ምንም የማይወሻሽ ምናልባት በእናንተ ወይ በሌሎች በኔጌቲቭ አስተሳሰብ ሰዎች ትክክለኛ ወደ ሆነው መንገድ ነው እየነገርኩ ያለው። ትክክለኛ ነው። ሄርሜላም አብርሃምም ትክክል ናቸው። ምክንያቱም ሄርሜላም ብዙ ነገር አድርጋለች። አንቺን ይወድሻል አብረሽ ሁኚ። መኪና ሲገዛ ሌላ ነገር፣ ወርቅ ሲገዛ ሄርሜላ ምንድነው? እሺ እናንተ ምንድነው? አንተ ገዛልህም እስከሆነ እኔ ይኸውልህ አንተ እንደዚህ ነው ብዬ ቢገዛም ባይገዛም ማንንም ምንም ያወጣ ነገር የሆነ ነገር ይሁሉ ደክማል። የሆነ ነገር ግን ማግኘት አለበት። ሰው ልጅ ዘርቶ ካላጨደ ምኑን ለምን ዘራው? ስለዚህ አንተ ዘርታል፣ ግን ማጨድ አለበት። ወንድ ሄርሜላ ጋር ሄዳ ጥሩ ነገር ተቀበላት። ወርቅም ይሁን ምንም ይሁን ብር ትወዳለህ ያልከኝ ሁላችንም ብር እንወዳለን። ባይገርም እናትና ሰማኝ እናትና አባቶቻችን እነዚህ የሚመለከቱን ሰዎች ለብር ነው ከሀገር ተሰደው የሚሄዱት። ብር ቢኖራቸው ሀገራቸው ላይ እንደፈለጉ መኖር ይችላሉ ከቤተሰቦቻቸው ጋር። ብር የማይወድ የለም። ኤፍሬም እንደማትወዳቱን የምር አሁን ለምን እንደመጣ ቆዳው ላይ ተቀየረው በብር ነው። ገብቷል? የድሮ ማንነትና አሁን ማንነቴ ጓደኛዬ እንደዚህ አይደለም። የምር ነው። ብር ስታገኝ ወዝህ ሁላ በምሰራው ብር አይደል? እስኪ ባሰራ ምን እንደምትመስል እኔ ግን አንድ ነገር ልንገርህ። እኔ እንደዚህ ወዝህ የተቀየረው እንደዚህ ያማረብኝ በራሴ ጥሬ ግሬ ሰርቼ ነው። እንዳንተ ሰውን ተደግፌ ሰውን ለምኜ አይደለም። ሰው የሆነ ነገር እንዲያደርግልኝ የሆነ ነገር ኮትኩቼ ለዛ ሰው ፍላጎቱን አሟልቼለት ምናምን ከዛ ሰው ጋር ዝቅ ብዬ እንደዚህ ምናምን አይደለም። በጣም የሥራ ሰው ነኝ። ሰው እንደሚያውቅኝ ገብቶሃል አይደል? በስራዬ በጣም ምኮራ ሰው ነኝ። ከኔ አልፎ ደግሞ እናቴን አባቴን ማስተዳደር ሰው ነኝ። ስለዚህ ችግር የለብኝም። ሰርቻ መጣሁት ሰው ነኝ። እኔ ከራሴ አልፌ ቤተሰቤን እህቶችን እንደምረዳ ጠንቅቀጣ። አረ በጣም ትረዳለህ አንተ እኮ ነው። ምንድን ያላገባበን ነገር አንተ አትረዳም እያልኩ ያለው ሄርሜላ ማለት ይኸውልህ ንጹህ ፍቅር ስለምትሰጠው አስጠጋዋት። ደስ አለኝ። አንድ ላይ እንዲሆኑ አደረኩ። በጣም እሱን ያንገበገበ ይኸውልህ እርግጠኛ ነኝ የምነግርህ ነገር ይቅርታ እንደምትላት ባለሙሉ ተስፋ ነኝ። ይኸውልህ እውነቱ ሲገባ ማለት ነው። የምሬ ነው። ሄርሜላ ምን አይነት ጥሩ ሰው እንደሆነች የምሬ ነው። ይቅርታ ጠይቀሃት ምን አለ አቤል? ይሄንን ቃል አቤል ምን አለ በለኝ። ለኔ ግን ሁሌም ቢሆን ጥሩ መስላት ታይኝ። ይቅርታ ትጠይቃታለህ። ይቅርታ እኮ ትልቅ ነገር ነው። ግን ደግሞ ይቅርታ መጠይቃት ማለት ነው። ስማኝ እኔ እናንተ እኮ በሰው ጉዳይ እንከራከር እንጂ ጓደኛሞች ነን። ገብቶሃል አይደል? ይኸውልህ ስለዚህ ማለት ነው አሁን ስለ ሄርሜላ ጥሩነት አውቀህ ይቅርታ እንደምትላት ባለሙሉ ተስፋ ነኝ የኔ ወንድም። እሺ ለቀኝ አውረኛ። አሁን የመጣበትን ፐርፐስ ተናገርና እኔ አሁን ማለት ነው የመጣሁት ማለት ነው ይኸውልህ ኤፍሬም ትክክለኛ ልንገርህ፣ ወንድም ላይ ማትቀና ከሆነ እኔ ትቀናለህ እያልኩ አይደለም። ወንድም ላይ ማትቀና ከሆነ የሱን ሰላም የምትፈልግ ከሆነ የሱን ደስታ የምትፈልግ ከሆነ የሄርሜላን ቀለበት ማን ስለሆንክ ነው አንተ አውልቂ የምትላት? ማን እኔ ኤፍሬም ስለሆንኩኝ ቀለበቱን አውልቂ። ኤፍሬም ሂድና እዚህ ከነዛ የማይሆኑ ሰዎች ጋር የፈለከው ነገር እኔ እዚህ ጋር አለ። እኔ እንደምን አታረግም? እዚህ ጋር እያወራሁህ ነው። ሄደ ሌላ ነገር አስብ። ይኸውልህ
ሄርሜላ ማለት የተከበረችና ጥሩ ፍቅር መስጠት ሆነች። ይኸውልህ አንተ መታ አፈን መከፍትባት ሰው አይደለችም። እሺ አንተ ማንህና ነው አብርሃም ያልወሰነው ነገር ወሰ ቀለበቱን አውልቂ ምን አብርሃም ፈቅዶልሃል አስወልቂ ብሏል። ማን አንተ እቃ እያጠበና በጥፊ ስማኝ፣ እቃ እያጠበና በጥፊ እየተመታ እንዲኖር ነው ፈልገው ወይስ ከሄርሜላ ጋር ንጹህ ፍቅር እየሰጠችው ደስተኛ ሆኖ እንደነ ወይስ ትቀናለህ ወንድም ላይ? እንደዛ ነው የሚመስለው። እሺ ለማንኛውም ከነዛ የማይሆኑ ሰዎች ጋር አቁም። ኤፍሬም ጓደኛዬ ነህ፣ የሱም ወንድም ነህ። ስለዚህ ከማይሆን ከዳኒ ከሜሪ ከነሩታ ራሱ ራቅ። በጣም ጠንኮለኛና ሰላቢ ናቸው። ወደኛና ወደ ፍቅር ጀማ ፋሚሊና። ለማንኛውም እሺ አመሰግናለሁ አቤላ ስለመጣክ እና እንግዲህ ቤተሰቦች ሁሉም ነገር እንደሰማችሁ ምንም ጨምርላችሁ ነገር የለም። ያዳመጡት ነገር ይመስላል።